ሰላም እንዴት ናችሁ? ሞስኬራ የብሔራዊ ቡድን ምርጫ ውስጥ ሊገባ ይችላል የሚል መረጃ ዴይሊ ሜል ይዞ ወጥቷል። ለስፔን ብሔራዊ ቡድን የእድሜ እርከኖች እየተጫወተ የሚገኝ ተጫዋች ነው። ከ21 ዓመት በታች የአውሮፓ ሻምፒዮንም እንደሆነ ይታወቃል። ከ15 ዓመት እስከ 21 ዓመት ብሔራዊ ቡድኖች ለስፔን ተጫውቷል። የተወለደውም በስፔን ደቡብ ምስራቅ አሊካንቴ ከተማ ውስጥ ነው። ነገር ግን ቤተሰቦቹ ኮሎምቢያ ዜግነት አላቸው ወይም ደግሞ ከኮሎምቢያ የተነሱ ናቸውና በዚህ ምክንያት ለደቡብ አሜሪካዊቷም ሀገር የመጫወት እድል አለው። 2023 ላይ ኮሎምቢያ ጥያቄ ያቀረባለት ውድቅ አድርጎ ነበረ በ19 ዓመቱ። አሁን 21 ዓመቱ ነው። በተለይም ደግሞ ይህ ተጫዋች በቫሌንሲያ አካዳሚ ካደገና በስፔን ላሊጋ ከቫሌንሲያ ጋር አስደናቂ አቋም ካሳየ በኋላም ባለፈው ክረምት 13 ሚሊዮን ፓውንድ ወጥቶበት ወደ አርሰናል አምርቶ በጣም የሚያስጨበጭብ የሚያስደንቅ አቋም እያሳየ ይገኛል። እስካሁን 8 ጨዋታዎችን አድርጓል። ሁለቱን የቻምፒየንስ ሊግ ጨዋታዎችን ጨምሮ ማለት ነው። በተለይም ዊሊያም ሳሊባ ተጎድቶ በነበረበት ጊዜ አርሰናል እንደዚህ ወሳኝ ተጫዋቾች አምናና ካቻምና ሲጎዱ በውጤት ለማግኘት እንደሚቸገረው ሳይሆን በደንብ ፐርፎርም አድርጎ አርሰናልን ለውጤት እያበቃ ይገኛል እና በዚህም ምክንያት አሁን አስቀድሞ ከነበሩት ዓመታት ይልቅ ታዋቂነቱ ዝናው ከፍ ብሏል። በእንግሊዝ ፕሪሚየር ሊግም በአርሰናል መጫወቱ ትልቅ አስተዋጽኦ አድርጎለታል። እሱም ደግሞ የተሰጠውን እድል በሚገባ መጠቀሙ። ኮሎምቢያ በድጋሚ መታለች። ቀጣይ የዓለም ዋንጫ በአሜሪካ ሜክሲኮና ካናዳ አዘጋጅነት ይደረጋል። ተጫዋቾች ወደዚህ ቦታ ለማምራት የዓለም ዋንጫ ለተጫዋቾች ትልቅ ቦታ ነው። ሀገራቸውን የሚወክሉበት ግዙፍ መድረክ ነውና ወደ ዓለም ዋንጫው ለማምራት ይፈልጋሉ። ከስፔን ብሔራዊ ቡድን ጋር ይህንን እድል የሚያገኝበት እድል ያለ አይመስልም። ሌኖርማንድ፣ ዲን ሆይሰን እና ኩባርሲን የመሳሰሉ ተጫዋቾች ከሱ ቀድመው እድል የተሰጣቸው ይገኛሉ። የስፔን ብሔራዊ ቡድንም በጣም አሪፍ ብሔራዊ ቡድን ነው እንደሚታወቀው። የስፔን ኤፍኤ ትልቅ ግምት የሚሰጠው ተጫዋች ነው፣ ግን ደግሞ አሁን ባለው ደረጃ ወደ ዓለም ዋንጫውም ላይ ያመራ ይችላል። ትንሽ እድል እንዳለው መገመት እንችላለን። ለስፔን ብሔራዊ ቡድን አይጠራም አሁን። ስለዚህ ወደ ዓለም ዋንጫ የሚሄድበት እድል በጣም ጠባብ ነው። ምናልባት የተጫዋች ጉዳት፣ ሌሎችም ነገሮች ከሌሉ በስተቀር ከስፔን ብሔራዊ ቡድን ጋር ይህንን እድል የሚያገኝበት አጋጣሚ በጣም ጠባብ ይመስላል እና አሁን እንደ ዴይሊ ሜል መረጃ ከሆነ የኮሎምቢያን ጥያቄ ሊቀበል የሚችልበት እድል ከፍተኛ ሆኗል። የደቡብ አሜሪካዊቷን ሀገር ፓስፖርትም ይዟል እና ምናልባት እያጤነበት ነው ተብሏል። በቀጣይ ከስፔን ይልቅ ከቀዩ መለያ ይልቅ በኮሎምቢያ መለያ ልንመለከተው እንችላለን። አሁን 21 ዓመቱ ስለሆነ በዚህ ሰዓት በዓለም ዋንጫ መሳተፍ በጣም አስፈላጊ ሊሆን ይችላል ተጫዋቹ። ልክ ስፔንን የሚጠብቅ ከሆነ ግን እንደ አንዳንድ ተጫዋቾች በስፔን ብሔራዊ ቡድን ለረዥም ጊዜ ላይጫወት ይችላል። እነ ዲን ሆይሰን የመሳሰሉ ተከላካዮች፣ ኩባርሲም ገና ወጣት ተጫዋቾች ስለሆኑ ብዙ ጨዋታዎችን ላያደርግ ይችላል። ለኮሎምቢያ ከተጫወተ ግን ለረዥም ዓመታት በብሔራዊ ቡድን የሚጫወትበት እድል ይኖራል። የአርሰናል ደጋፊዎች በኮሎምቢያ ቢጫወት ይሻላል ወይስ በስፔን ብሔራዊ ቡድን? ለቀጣይ የእግር ኳስ እድገቱ የትኛው ብሔራዊ ቡድን የተሻለ ነው?